የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። አዲስ አልበሙን ለቋል በኤላ ቲቪ። ወጣት አቀንቃይ ነው። ካሁን በፊት በነጠላ ዜማዎቹ ታውቁታላችሁ። አዲስ አልበሙ ከወጣ ደግሞ ብዙዎች አድምጠው ጥሩ አስተያየት ሰጥተውታል። የሰይፉ በኢቢኤስ እንግዳ ቢሆንስ ባላችሁ መሰረት ኑሮ በአሜሪካ ስለሆነ እዛው የአሜሪካኑ ስቱዲዮ ሶፋ ላይ ይታየኛል። ሚኳ እንዴት ነው? ሰላም ሰይፉ እንደምን አለ? ትታየኛለህ በደንብ። በስተመጨረሻ ጊዜው ደርሶ ተገናኝተናል። ደስ ብሎኛል። ሚኳን እንዴት ነው እስካሁን ሙሉ በሙሉ አሜሪካ ነው የኖርከው ሊባል ይችላል? አዎ ኑሮዬን በአሜሪካ ካደረግኩ ወደ 10 ዓመት ይሆነኛል። አሁን ሲያትል ከተማ አሜሪካ ውስጥ ነው የምኖረው። አዎ ሚኳን ስምህ ሚክዋን ነው። ያው እንግዲህ እርግጠኛ ነኝ ይሄ ስምህ ፓስፖርት ላይ አለ ብዬ አላስብም። እና ትክክለኛው ስም ማን ነው? ሚክዋን ሙሉ ስሜ ሚክዋን የሚለው ስም በአጋጣሚ የወጣ ነው። ስራ ቦታ አንድ ኮወርከር የስራ ባልደረባ ጋር እየተጨዋወትን ሙዚቃ ከመጀመሪያ በፊት ያለውን ሂደት ስለሚያውቅ በዛ መሀል ምን ታስባለህ የሙዚቃ ስምህ ምናምን ሲለኝ ከዛ በፊት የነበረኝ ሀሳብ ሚክ ማይክ የሚል ስም ለመጠቀም ነበር እና እንዲህ ነው ስሜ ምናምን ስለው እንደ ቀላል ነገር በነጋታው መጥቶ ሚክዋን ብትለውስ የሚል ሀሳብ መጣ። በዛ ተስማማን። አፍ ላይም ስትለው ሚክዋን ቀላል ነው። ሙሉ ስሜ ሚካኤል ነው። ሚካኤል አትክልት ኃይለሥላሴ ይባላል። ያው ሚክ የሚለው ከሚካኤል ጋር የሚሄድ ስለሆነ አገጣጥምን ሚክዋን፣ አንደኛ ስለሆንክ ሚክዋን ነው የሚገባ ብሎ እሱን ስም ሰጥቶኛል። እንዴት ወደ ሙዚቃው እንደገባህ ታስታውሰዋለህ? ሚክዋን ወደ ሙዚቃ የገባሁበት ከሁሉም ትንሽ ለየት ያለ ነው። በእርግጥ እንደ ማንኛውም ሙዚቃ አድናቂ ሙዚቃ በጣም እሰማለሁ። የድሮ ዘፈኖች በጣም ይማርኩኛል። በጣም የምሰማው እነ ካሳ ተሰማ፣ የእነ አሰፋ አባተ፣ ተሾመ ምትኩ እንደዚህ ከኔ ድምፅ ጋር በተወሰነ የሚቀራረብ የምላቸው በቶን የእነሱን በጣም እሰማ ነበርና በአጋጣሚ ነው ወደ ሙዚቃ መግባት ያሰብኩት። የልጅነት ህልሜም አልነበረም። በእርግጥ መግባት በመወሰድበት ሰዓት ከአቀናባሪዎች ጋር ሳወራ ቢኒዋናን አገኘሁት። የመጀመሪያ ስራዬ አቤት አቤት ነበር። የመጀመሪያ ስቱዲዮ ፕሮፌሽናል ስራዬ አቤት አቤት ነበር። በመቀጠል ከዛ በኋላ ነው ሽጌ ሽጊቱ መጥቶ ከዮናስ ጋር ተገናኝተን አቀናባሪ ዮናስ ነጋሽ፣ በዚህ አጋጣሚ በጣም አመስገን እፈልጋለሁ። አሁንም አልበም ላይ 1-2 ስራ ተሳትፏል ዮኒ። በዛ ምክንያት ነው ከዛ በኋላ በመጣ ስራ ሽጌ ሽጊቱ መጥቶ እሱን ስንሰራ ይሄ ነገር እስኪ ቲክቶክ ላይ ቢወጣ የሚል ሀሳብ አምጥቼ ቲክቶክ ላይ ሳወጣው በሱ መግነን ምክንያት እሱ ቀደመ እንጂ የመጀመሪያ ስራ አቤት አቤት ነበር እና በዚህ ቲክቶክ በጣም ጠቅሞኛል። እኔንም አይቶ ብዙ መንገድ የከፈተ ሰው የከፈትኩኝ ነኝ ብዬ አምናለሁኝ። በእኔ ምክንያት ያው ሁሉም ሰው ሙዚቃውን አስተዋውቆ አዲስ ዘፈን ለማስተዋወቅ ብዙ ነገር እየተጠቀመ ነው እያስባለሁ። የመጀመሪያው ነኝ ብል መቼስ ማጋነን አይሆንም። ከዛ በኋላ ይመስለኛል ከለምለም ኃይለ ሚካኤል ጋር በላልበላሃ የሚል አዲስ ዘፈንም ሰርተሃል አይደል? ከለምለም ጋር ከሌላ በጣም ከማከብረው ከማወደው ከማደንቀው ጋር ከዲበኩሉ ጋር እንዲሁ እኔ ወደ እኔ የሚል ስራ ሰርተናል። ከለምለም ጋር ያለው ሲመስለኝ ብዙ ሰው ያልጠበቀው ኮላቦሬሽን ነው። እሱ ስራ ከጠበቁት በላይ ነው። እኔም እውነት ለመናገር መጀመሪያ ስንሰራው እንደዚህ ይሆናል ብዬ አልጠበኩኝም፣ ግን ከወጣ በኋላ ተቀባይነቱ በጣም አሪፍ ሆኗል። ስለ ሚክዋን ሲያትል አካባቢ ሳጠያይቅ ረሱ የቴክ ባለሙያ ነው አሉኝ። በእርግጥም በቴክኖሎጂ ዘርፍ ነው ሲያትል ውስጥ የምትሰራው? አዎ ቴክ ካምፓኒ ነው የምሰራው። የቀድሞ ፌስቡክ አሁን በአዲስ ስሙ ሜታ የሚባል የሃርድዌር ሪሰርች ቲም ውስጥ የዛ ቲም አባል ነኝ። እዛ መስራት ከጀመርኩ ምናልባት 6-7 ዓመት ይሆናል። የሙሉ ስራ ሰዓቴ ስራዬ እሱ ነው። በትርፍ ጊዜ ነው ሙዚቃን የማስተናገደው። ከዛ ባለኝ ሰዓት አስቸጋሪ ነው፣ ቻሌንጂንግ ነው። በእርግጥ ከዛ የምታገኘው ለሙዚቃ ላይ ለማዋል ብዙ ነገር ይጠቅማል፣ ግን አብዛኛውን ነገር እየተላላክ ነው የምትሰራው። ኢትዮጵያን ያሉት ሁሉም አቀናባሪዎች እዛ እየቀዳው ነው ምልከው ምናምን እና ሀስሉ ቀላል አልነበረም። ይሄን አልበም ለመስራት በጣም ብዙ ፈተናዎች አልፌያለሁ። አዲሱ አልበምህ መውጫ ነው ርዕሱ፣ የአልበምህ መጠሪያ። ለምን መውጫ ተባለ? መውጫ ትርጉሙ ሞር ለራሴ ነው፣ ፐርሰናል ትርጉም ነው። ምናልባት ግን መውጫ ከብዙ ነገር መውጫ ሊሆን ይችላል። መወጣጫ ከምንለው መውጫ ቢባል ይሻላል ብለን ነው። ያው ከአንድ
የህይወት ምዕራፍ ወደ ሌላ ህይወት ምዕራፍ መግቢያ ወይም ደግሞ መውጫ በር አይነት ነገር የሚል ሀሳብ ነው ያለው። በተረፈ ግን አንዳንድ ዲቴሎች አሉት አልበም አርቱም። እሱ ግን ያው ወደፊት ከጊዜ ጋር ሪቪል ቢደረግ እላለሁ። አሁን ባለው መተላለፊያ መንገድ እንበለው መውጫ። ሚኳን አዲስ አልበምን ሳድምጠው ከ10 በላይ አቀናባሪዎችን አሳትፋል። ብዙ ጊዜ እንግዲህ አልበም ሲወጣ በሀገራችን አቀንቃኞች የተለመደው ግፋ ቢል 3 አቀናባሪዎች በአንድ አልበም ውስጥ ቢሰሩ ነውና ከ10 በላይ አቀናባሪ የተጠቀምከው በአጋጣሚ ነው ወይንስ ሆን ብለህ ነው? እውነት ነው። 12 ዘፈን የያዘ አልበም ከ10 የተለያዩ አቀናባሪዎች ጋር የሰራሁት። ይሄ የሚሆነበት ምክንያት ያው ኦን ፐርፐዝ ነው፣ አስበንበት ያደረግነው ነገር ነው። የተለያየ ቫራይቲ እንዲኖረው፣ የተለያየ ቀለም እንዲኖረው እንዳይመሳሰል በሚል ያደረግነው ነው። ሁሉም አንዳንድ ስራ እንደማለት ነው። በጣም አንድም አሰልቺ ሆነው እንትን እሱ ይመስለኛል። ምክንያቱም ከሁሉም ጋር ነው የምትግባባው። ሁሉም ገጣሚ ያለው የራሱ ገጣሚ፣ ብዙ ገጣሚዎች፣ ብዙ ዜመኞች የተሳተፉበት ነውና ከባድ ነገር አልፌ ነው እዚህ ይህን አልበም ለማድረስ የበቃሁት። ቀላል ጊዜ አልነበረም፣ ግን ሁሉንም በጣም አመስገን እፈልጋለሁ። አልበሙ በጣም በተዋጣ ሁኔታ ነው የሰሩልኝ። ከእኔም ከጠበኩት በላይ ነው። ሰዎቹም እስካሁን ያለው ፊድባክ ጥሩ ነው። በጣም ሰዎች ወደውታል። በጣም ደስተኞች ናቸው። አሪፍ ነው እስካሁን ያለው። ኑሮ አሜሪካ ነው፣ ስራህ ደግሞ ከቴክኖሎጂ ጋር በተገናኘ ነው። በጎን ደግሞ ይኸው አልበም እየሰራህ ነው፣ ሙዚቀኛ ነህ። እነዚህን 3 ነገሮች ጎን ለጎን ማስኬድ አልከበደህም? ያው ትርፍ ጊዜ ይኖራል። ለሙዚቃ ማጠፋው ትርፍ ጊዜ አይጠፋም። ምንም ብዙ ፈታኝ አልነበረም። ከምንም በላይ ፈታኝ የነበረው ያው እንዳልኩ ከአቀናባሪዎቹ ጋር ስቱዲዮ ተገኝተህ ስትሰራውና ታይም ዞን ደግሞ ልዩነት አለው። እኔ ጋር ሲመሽ እነሱ ጋር ይነጋል፣ እነሱ ጋር ሲነጋ እኔ ጋር ይመሻል። ይሄ በጣም አስቸጋሪ ነበር። በዛ ልክ ደግሞ እንዳልኩ ከሁሉም ጋር የምትገናኘው አንተ ነህ። እኔን ወክሎ ማንም ሰው ያው በእኔ ሙድ መሆን ስላለበት ራሴ ነኝ ከሁሉም ጋር መነጋገረው፣ ራሴ ነኝ የምወጣውና ከዚህ ውጪ ጊዜውን ለማግኘት ብዙ አልተቸገርኩም። በእርግጥ በጣም ብዙ ገንዘብ አጥፍቻለሁ። አብዛኛውን ስራ አውትሶርስ ስለማደርገው ለገጣሚውም ለሙዚቀኛውም እዛም የምቀዳበት ቦታ ነጮች ጋር ፕሮፌሽናል ስቱዲዮ ነው የምቀዳው። በሰዓት ያው ብዙ ገንዘብ ነው የሚጠይቁት፣ እነሱም የሚያውቅ ሰው ያውቀዋል። በዛ ትንሽ ቻሌንጅ ነበረው። ያው እዚህ በመብቃቴ ግን በጣም ደስተኛ ነኝ። ሚኳን ሰዎች ናቸው ይህን ፎቶ የላኩልኝ። ምናልባት ላሳይህ። በእርግጥም ኤአይ ነው ወይስ አሁን ዋንጫ መብላቱን ስታይ ነው የአርሰናል ማሊያ የአርሰናል ደጋፊ መሆንን ያወጭው? ይሄ ፎቶሾፕ አይደለም። በእርግጥ ቀንደኛ የአርሰናል ደጋፊ ነኝ። ያው አንተም የአርሰናል ደጋፊ እንደሆንክ ሰምቻለሁ። ማስተዋወቅ ባለብህ መጠን ያህል ታስተዋውቃለህ ብዬ ግን አላስብም። በደንብ ፕላትፎርምን መጠቀም አለብህ። የአርሰናል ደጋፊ አንተ ደጋፊ ያስፈልገናል። በዚህ ዓመት አሪፍ የተቃረበን ይመስላል። ፈጣሪ ከረዳን እንግዲህ ይህን መስመር ማለፍ ከቻልን አይ ቲንክ ያው ሁሉንም ራይቨል ክለቦች ያው ዝምጡ ማዘጋት እንችላለን ብዬ አስባለሁ። ምክንያቱም የልጅነት ፎቶም ላይ ማሊያውን ለብሰሃል። ይሄን የተነሳበትን አጋጣሚ ታስታውሰዋለህ? ፎቶን የተነሳበት? አላስታውሰውም። ረጅም ጊዜ ነው፣ አላስታውሰውም። በእርግጥ በቁም ነገር መደገፍ የጀመርኩት አርሰናል 2012-13 ሲዝን ነጮች የዛን ጊዜ ነው በደንብ መከታተል የጀመርኩት። ከዛ ጊዜ ጀምሮ እስካሁን ድረስ እንግዲህ አለው። በመሀል መንገጫገጭ ምናምን ሰዎች ይጠይቁኛል፣ አቁመሃል ነበር እንደ መደገፍ ይሉኛል። ባለፈው ዓመት ምናልባት 2 ዓመት ውድቀት ሲበዛ ተስፋ የመቁረጥ ነገር ነበር። አሁን ግን በዚህ ዓመት እየቀናን ይመስላል። እንግዲህ ድል አርሰናል። አሁን ደግሞ ካደክ በኋላ ደግሞ ከሴቶች ጋር ማያለው የአርሰናል ማሊያ ለብሰህ ኤስ የተነሳበትን አጋጣሚ እንዲሁ ታስታውሰዋለህ? ሲያትል ነው። ይሄ ሲያትል ነው። አርሰናል ከሲቲ ያደርገው የካራባው ካፕ ጨዋታ ያው የተሸነፍን ቀን አርሰናል ቢሸነፍም የሚመጣውን ቀን ተስፋ ስላደረግን ይሄንን ቀን እኛ ደስተኞች ነበርን። ያው እየተዝናናን ያለውን ቀን ያሳልፍነው ነው። እንደው የሴቶች ነገር ከተነሳ እስኪ ስለ ፍቅር ህይወት ምን ትላለህ? የሴት ጓደኛ አለ? ይህን ጥያቄ ሳትጠይቅ አታልፍ መቼ ሰይፉ። በዚህ ባለወራው ደስ ይለኛል። እንዳለ ይሁን እንግዲህ ሰው የሚሰጠው ግምት ካለ የራሱ ግምት ይጥራው።
በዘፈኖችህ ውስጥ የፍቅር የሆኑ ዘፈኖችን ሰምቻለሁና ያንተን እውነተኛ የፍቅር ህይወት ሊወክል የሚችል ዘፈን አለህ ሊባል ይችላል? በእውነተኛ ታሪክ ላይ የተመሰረተ ሚክዋን አይጠፋም። በእርግጥ ያው እንደማንኛውም ሙዚቀኛ ሁሉም ሙዚቀኛ ቢጠየቅ መቼስ ይሄን ጥያቄ ያው አይጠፋም። ከራሱ ህይወት ጋር የሚያያይዘው ነገር አይጠፋም ብዬ አስባለሁና ከኔ ጋር የሚያያዝ አይጠፋም። ከህይወት ታሪክ ጋር ቀጥታ የሚገናኝ ባይሆንም ጆሌ የሚለው ዘፈን በጣም ወደው ትራክ ነው። አማፒያኖ ዘውግ ያለው ትራክ ነው። እሱ ግን የኔ ታሪክ ባይሆንም ከኔ ባህሪ ጋር ምናልባት እኔን የሚያውቅ በቅርበት እሱ ዘፈን ሰምቶ ይሄ ዘፈን ማለት አንተ ነህ የሚለው አይነት ዘፈን ይመስለኛል። በተረፈ ሌሎች ዘፈኖች አሉ። ያው አልበሙ ላይም ገልጬዋለሁ እውነተኛ ታሪክ ያላቸው ብዬ አልኳቸው። ግን ሰው የሚወስድበትን መንገድ ከማበላሸት የራሱ ትርጉም ኖሮት ከራሱ ጋር እንዲያገናኘው የኔን ታሪክ ባልነገር ጥሩ ነው። በአልበም ላይ ሳየው ብዙ አርቲስቶችን አሳትፋል በፊቸሪንግ በጣም ብዙ ናቸው። እነማን ናቸው? አብዛኛው ፊቸሪንግ እንዳልከው ቅርበትና ጓደኝነት ሞር ኢንቲሜት የሆነ ግንኙነት ያለው ነው። ለምሳሌ ሽርቤ የሚለው ላይ ቤተሰቤ ከዝን ምለው ወድ ፈጣን የተሳተፈበት በትግርኛ ግጥም የተሳተፈው እሱ ነው። ያው ፊቸር ያደረኩት እሱ ነው። አብሌክስ ሌላው የተሳተፈው አብሌክስ ማለት አሁን ላለውበት ደረጃ ትልቅ በጣም ትልቅ ቦታውን የሚወስደው እሱ ነው። አሁን ላለውበት ለሙዚቃ ቦታ በእርግጠኝነት ለሱ ነው። አብሌክስን በዚህ አጋጣሚ በጣም አመስገን እፈልጋለሁ። ወንድሜ ማለት ነው እሱ። አካሌ የሚል ዘፈን ላይ ፍቅር ይልማ የምትባል አንድ ሴት አሳትፌያለሁ። እሷም ጋር የተማርኩበት ትምህርት ቤት አንዳርጌ ትምህርት ቤት ከዛ አብሮ አደጌ ነበርንን። እሱንም ዘፈን ለአንዳርጌ ተማሪዎች ዴዲኬት አደርጋለሁ። እንደዚህ በተለያዩ አብዛኞቹ ሞር ትውውቅ ያለውና ኢንቲሜት የሆነ ነው። ምናልባት ከአዳዲስ በጣም ከማደንቃቸው ሰዎች ያሳተፍኩት ዮማሪዎስ ያለምንም ጥያቄ እና ሶማሌ ታዋቂ ራፐር ሻርማ ቦይ የሚባል እሱም የወንዜዋ ሚል ዘፈን ላይ ተሳትፏል። ኦቨርኦል ያው ፊቸር መብዛቱ አልበሙን አሪፍ ቅርጽ ያሳይዘው ይመስለኛል። እሺ ደግሞ ከአልበሙ ውጭ እናውራ። በትርፍ ጊዜ ምን ያዝናናሃል ሚክዋን? ይሄ ከኳስ ጋር የተገናኘ ማንኛውም ያዝናናኛል። ኳስ መደገፉም ማየቱም መጫወትም ጌሙንም መጫወት PS5 ከኳስ ጋር የተገናኘ ማንኛውም ነገር በጣም ያዝናናኛል። ከዛ ውጪ ሙዚቃ መስማት በጣም ወዳለሁ። አዳዲስ ሙዚቃ አያልፈኝም። እንደዚህ ከጓደኞቼ ጋር ብዙ ጊዜ አሳልፋለሁ። እነዚህ ነገሮች ያዝናኑኛል። ምናልባት ወደ ኋላ እስኪ ልመልስህ። ወደ አሜሪካ የሄድክበትን አጋጣሚ ታስታውሰዋለህ? በስንት ዓመት ነው የሄድከው ወደ አሜሪካ? በልጅነት ባይባልም በ18 ዓመቴ ሲሞላኝ ነው ወደ አሜሪካ የመጣሁት። ማትሪክ ተፈትኜ ልክ ከማትሪክ በኋላ ያው ማትሪክ ሳንፈትን መሄዴን አረጋግጬ ነው የመጣሁት። በዛ ምክንያት ያው ፈተናውንም በትክክል አልወሰድኩትም። እንደዛም ሆኖ ያው በጥሩ ሁኔታ አልፌዋለሁ። ግን ከዛ በኋላ ቀጥታ ወደ አሜሪካ ነው የመጣሁት። ለሙዚቃ ስራስ ወደ ኢትዮጵያ መጥተህ ታውቃለህ? ለሙዚቃ ስራ እንኳን ኢትዮጵያ መጥቼ አላውቅም። ምናልባት ከዚህ በኋላ በአልበሙ ምክንያት የሚመጡ ስራዎች ካሉ ካመጣኝ በስተቀር ለሙዚቃ ብዬ የመጣሁበት አጋጣሚ የለም። ብዙ ጊዜ በግል ምክንያት ለመዝናናት ቤተሰብ ጥየቃ፣ ጓደኞች ጥየቃ ሊሆን ይችላል። ከዛ ውጪ ግን ያው ብዙ ጊዜ መጥቻለሁ። ምናልባት በ10 ዓመት ውስጥ 5-6 ጊዜ የመመላለስ ነገር አለ። አሁን ግን ከመጣሁ ትንሽ ቆይቻለሁ። 2-3 ዓመት ይሆነኛል። የመመለስ ሀሳብ ካለኝ ስራዎች ከመጡ እንግዲህ እመለሳለሁ ብዬ አስባለሁ። እስኪ ፈታኝ 2 ነገሮች ልጠይቅህ፣ ከዲበና ከሳሚዳን። እሺ አሁን በምንድን ነው? በቅርበት ነው ወይስ ልታነካካኝ ነው? አሁን በቅርበት እናድርገውና ዲበን ልምረጥ። እሺ ከድመትና ከውሻ? ውሻ። ከቡናና ከሻይ? ቡና ወይስ ሻይ? ቡና። ኖ ዳት። ቡጠማ የሚል ነገር ያው አይተህ ይሆናል። የዛ አባል ነኝ። ደስ ይላል። የቡና ጠጮች ማህበር አባል ነኝ ያለውን እኔ አብረን ነን። እሺ አንዱን ብቻ መምረጥ ግድ ይላል። አይፎን ወይስ ሳምሰንግ? አይፎን። ኖ ዳት። እሺ ፌስቡክ ወይስ ቲክቶክ?
ኢንስታግራም ኢንስታግራም ደስ ይላል እንዴ? በጣም ይሞታል። ዳቦ ወይስ እንጀራ? እንጀራ ነው ዳት። እንጀራ ማግኘት ያስቸግራል። እንጀራ አልኩኝ ቀድሜ። እንደዛ ይመስላል። ልክ ነህ። የእንጀራ ጥማት ያለብኝ ሲያትል ያው ብዙ ያበሻ ቤቶች አሉ። ቤተሰብም ስላለ እናቴ አጎቴ ብዙ ቤተሰብ ስላለ እንጀራ በፈለኩ ሰዓት አላጣም። በእርግጥ ግን ብዙ ጊዜ ስራ ቦታ የሚቀርበው የውጭ ምግብ ስለሆነ በሳምንት አንዴ ሁለቴ በበላ ነው እንጀራ። በአሜሪካ ሲኖር አንድ ሰው በተለይ ኢትዮጵያ ውስጥ የማያደርገው እዛ ሊያደርገው የሚችለው ነገር ምግብ ማብሰል ነው። እንዴት ነው ምግብ ታበስላለህ አንተ? ይሞክራል በሚል እንውሰደው። ለክፉ አልሰጥም። ምናልባት የኔን ምግብ የቀመሱም ጓደኞች ጥሩ አስተያየት ነው ያላቸው። ጎበዝ ምግብ ሰሪው አልባልም። ያው አሜሪካ ስትኖር ያስገድዳል። ወደ ኳሱ እስኪ እንመለስ። ቬንገር ወይስ አርቴታ? አመጣው ጨዋታውን ብሏል። ከባድ ነው። ቬንገር አርቴታ አሪፍ ነው፣ ግን ያው ከእሳቸው እኩል ማድረግ ገና ይመስለኛል። አያችሁ፣ የፊቱ ከሌለ የለም የኋላው ከሌለ የለም ከፊቱ ነው። አይ ምናልባት ከዚህ በኋላ በዚህ ዓመት እንግዲህ ሁለት ዋንጫ ድል አለ። እሱን አሸንፈው ቀጣይ ዓመትም በሚያመጣቸው ነገሮች ከእሳቸው እኩል ልናደርገው እንችላለን። ግን ለጊዜው ቬንገር። ቆይ በዚህ እድሜ ፎቶ ላይ በማየው እድሜ የአርሰናልን የምትደግፍ ከሆነ እርግጠኛ ነኝ በቤተሰብ አርሰናል ሊደገፍ ነበር ማለት ነው። ማን ነው አርሰናልን እንድደግፍ ምክንያት የሆነ ሚቋል? ያው ተጽዕኖ አይጠፋም። በእርግጥ አንድ አጎት አለኝ፣ ድልድል ይባላል። የእሱ ነው ተጽዕኖ። ያው ከበፊት ጀምሮ አርሰናል እሱ በጣም ቀነኛ ደጋፊ ነበር። ቤት ውስጥ ስለነሱ ያወራል ምናምን እና ጫና ሳያሳድርብኝ አይቀርም። በእርግጠኝነት እሱ ነው። በነገራችን ላይ ሚክዋን ኮንሰርቶችን በመስራት ይታወቃል። እዚህም የቫርዳስ የምሽት መዝናኛ ባለቤት ነው። ባለፈውም የልጅ ሚካኤልን ኮንሰርት በሚሊኒየም አዘጋጅቶ ነበረ። ፕሮግራም ሲያዘጋጅ በሰፊው ነው የሚያስበው። የቫርዳስን ባለቤት ተስፉን ካወቅከው አርሰናል ዋንጫ የሚበላ ከሆነ በአዲስ አበባ ስቴዲየም ውስጥ የአርሰናል ደጋፊ ብቻ የሆኑ አቀንቃኞችና የአርሰናል ደጋፊዎች ብቻ የሚታደሙበት ልዩ የሙዚቃ ኮንሰርት ሊያዘጋጅ ተፍተፍ እያለ ነው። በዚህ ኮንሰርት ላይ ብትጠራ ትመጣለህ? ይህን ነገር አልሰማሁኝም፣ ገና ካንተ መስማቴ ነው። በእርግጥ ግን ይህን ነገር መስማት ካለበት አንደኛ መስማት ያለብኝ እኔ ነበርኩ። ምክንያቱም ተስፉ ማለት ቤተሰቤ ነው። በአጎቴ በኩል ዝምድና አለን እና እንዴት እስካሁን እንዳልነገረኝ እኔም ለሱ እንግዲህ ቅሬታ አቀርባለሁ ማለት ነው። ለአርሰናል ደጋፊዎች ስል አደርገዋለሁ፣ ምንም ጥያቄ የለውም። ግን ይሄንን ያው አርሰናል በዚህ ዓመት በጥሩ ሁኔታ ዓመቱን መጨረስ ከቻለ ሁለት ካልቻለ አንድ መስት ነው። አንድ ዋንጫ ይዞ መጨረስ ከቻለ ይሄን ለማድረግ ፍቃደኛ ነኝ፣ ምንም ጥያቄ የለውም። በታማኝነቱ የማይደራደረው አልሳ ቃሉን አያጥፍም። 3 አፓርትመንቶችን ለደንበኞቹ አስረክቦ አሁን ደግሞ በሚገርም ፍጥነትና ጥራት ከተማ መሃል በሆነችው ሜክሲኮ ላይ ቅንጡ አፓርትመንት እየገነባን እንገኛለን። የቀሩንን ውስን ቤቶች በ15 ወራት ተረከቡልን እያለን ነው። ከእናንተ የሚጠበቀው 15% ቅድመ ክፍያ መክፈል ብቻ ነው። ይደውሉ። አልሳም ፕሮፐርቲስ፣ የታማኝ ልጆች ውጤት። ባትመጣ ነው የሚገርመኝ። ከሀገር ቤት ምን ናፈቀው? ብዙ ጊዜ ውጭ ሀገር ሲሄዱ የኩበቱ ሽታ፣ አሪቲ፣ ግራዋ ናፈቀን የሚሉ ሰዎች አሉ። አንተ እንደ ዲያስፖራ ምን ናፈቀ? ኢትዮጵያን ስታስብ የትኛው ሽታ ውልብ ይልብሃል? እነዚህ ነገሮች ብዙ አይገቡኝም። ምናልባት ያድኩበት ኢንቫይሮንመንት ያው የአሪቲ ኩበትና የሚባልበት ነገር ስላልሆነ ብዙ እንትን አይለኝም። ግን ምን ይናፍቃል ካልከኝ የጥምቀት በዓል ሰፈር፣ ያው አሁን ያለሁበት ሰፈር፣ የነበርኩበት ሰፈር ለረጅም ዓመት ኳስ ሜዳ አካባቢ አበበ ቢቂላ ስቴዲየም ትዝብት አካባቢ የሚባል ሰፈር ነው። በዚህ አጋጣሚ ሁሉንም ሰላም ማለት ፈልጋለሁ እና የጥምቀት በዓል እኛ ሰፈር በጣም በድምቀት ነው የሚያልፈው። እንደምታውቀውና አበበ ቢቂላ በጣም ብዙ ታቦቶች የሚነግሱበት ነውና
የጥምቀት ቫይብ በጣም ይናፍቀኛል። ያው ምናልባት ከዚህ በኋላ ከሄድኩኝም ጥምቀትን ጠብቄ መሄድ ይመስለኛል። እስኪ በህይወት ውስጥ እግዚአብሔር ካደጋ ያተረፈና እሱን የምታመሰግንበት አጋጣሚ አለ? እግዚአብሔር ይመስገን እኔ መጥፎ የሚባል ክስተት በህይወቴ ውስጥ ገጥሞኝ አያውቅም። በዚህም ፈጣሪ ይመስገን። ግን ያው አካባቢን ካስተዋልክ በጣም ብዙ ነገር ህይወት ላይ ያስተምራሉ ብዬ አስባለሁ። አንተ ጋር ሳይደርስ ብዙ ነገር መማር ትችላለህ፣ ከሌሎች ሰዎች መማር ትችላለህ። በእንደዚህ ነው ህይወትን ማስብበት መንገድ ይሄ ነው። እስኪ በወጣትነት እንዴት አይነት ልጅ ነበርክ? ማለት ዝምተኛ ጭምት እንደኔ ወይንስ ፍንዳታ እንደኔ? በሁለት ፍንዳታ ባይባልም ሃይ ስኩል ሳይሆን ያው ሚድል ስኩል ላይ 5ኛ 6ኛ ክፍል እንደዚህ አስቸጋሪ ተማሪ እንደነበርኩ አስታውሳለሁ። አይን ውስጥ የሚገባ በየጊዜው ምናልባት ሌሎች ባጠፉት ወደ አንተ የሚመጣ እንደዚህ አይነት ነገር አለ አይደል? በእንደዚህ አይነት ነገር በጣም አይን ውስጥ የምገባ ነበርኩ። በየጊዜው ወላጅ የሚባል ቤተሰብ ያሰለቸው እኛ ቤተሰብ እኔን ወክሎ ያልሄደ ቤተሰብ የለም። ጎረቤት ጭምር ይዤ ሄጃለሁ ትምህርት ቤት እና አስቸጋሪ ነበርኩ። ያው በቃ 10ኛ ክፍል ምናምን ስትገባ ትረጋጋለህ እንጂ አስቸጋሪ ነበርኩ። በቃ ከአስተማሪ ጋር መጋጨት፣ ሌላ ተማሪ ሲነካ እንደ እሱ ምን አደረገ ብሎ ያን ተማሪ ዲፌንድ አድርገው በጣም ከአስተማሪ ጋር ብዙ ጋጭ ነበር። ብዙ የማይረሱ ጊዜዎች ናቸው። ግን ያው ባደክ ጊዜ እንትን እያልከው ትመጣለህ፣ እየጠፋ ይመጣል። ያስፈረምከው ታዋቂ ኢትዮጵያዊ አለ? የኪነ ጥበብ ሰው ሊሆናል ወይም ማንኛውም ብቻ አውቶግራፍ እንዴት ነው እጅ ላይ አለ? ለምሳሌ ከፎቶዎች ሊኖሩ ይችላሉ። ከዲበጋ ፎቶ አለኝ፣ ከሳሚዳን ጋር ምናልባት ፎቶዎች አሉኝ። ያው ከሙዚቃ በፊት በነበረ ኖሮ ማለት ነው ባገኘኋቸው አጋጣሚ። ከዚህ ውጭ ግን ፊርማ ምናምን ቀርቷል እኮ አልቀረም። ድሮ ቀረ አይደል ሚክ? አሁንማ ፊርማ ቀርቶ ሰልፊ ሆኗል አይደል? ፊርማ ምናምን ቀርቷል፣ አሁን ሰልፊ ነው። እነ ጎሳዬ አልበም ሲሰሩ ሌሎችም አቀንቃኞች እንዲሁ 40-50 ዘፈን ሰርተው ከዛ መሀል ላይ ነው ጨምቀው 12 የሚያወጡትና አሁን አንተ አዲስ አልበምን ስትሰራ ምን ያህል ዘፈን ሰርተ ነበር? ከነዛ መሀል ምን ያህሉን ሰብሰብ አድርጋ ወጣ? በጣም ብዙ ዘፈን የሰራሁት አክቹሊ 12 ብንመርጥም ወደ 20 ምናምን ወደ 30 ሊሆን የሚችል ዘፈን የሰራ ነው። ከዛ ውስጥ ነው የተመረጠ 12 ይዘን የመጣ ነው። 30 ዘፈን ይሆናል። አድናቂዎችስ አዲስ አልበሙን ካደመጡ በኋላ ምን አይነት አስተያየት ሰጡህ? ሚኳን ተቀባይነቱ በጣም ከጠበቁት በላይ ነው። በበኩሌ ሁላችንም ከኔም ጋር ቢሰሩ ሰዎች ከጠበቅነው በላይ ነው። ምክንያቱም ያው ብዙ አላስተዋወቁትም። አልበሙ ከመውጣቱ በፊት ምናልባት በሁለት ሳምንት ልዩነት ነው ያወጣሁት። አልበም አውጣለሁ ብዬ ከተናገርኩ በሳምንት ልዩነት ነውና ያው ብዙ ማስታወቂያ ለመስራት ደግሞ ብዙ አለመዳረስ ስላለ ብዙ ሰው ያለማወቅ ምናልባት አሁንም ድረስ ሚኮን አልበም እንደሰራና እንዳወጣ የማያውቅ ብዙ ሰው ያለ ነው የሚመስለኝና በዛ መሀል እስካሁን ያለው አቀባበል በጣም ለኛ ፖዚቲቭ ነው። በጣም አሪፍ ነው። ኧረ እባክሽ የሚለው ዘፈን ተወደዋል። ብዙ ጊዜ ቲክቶክ ላይ ያየሁት ነው፣ ቻሌንጅ እየተሰራ ምናምን ብዙ ድቤቶች አሉ። አሪፍ ነው፣ ደስ ይላል። አቀባበሉ እስካሁን ከጠበኩት በላይ ነው። ሶሻል ሚዲያ አጠቃቀምስ እንዴት ነው? ፌስቡኩ፣ ቲክቶኩ ምናምን? ሶሻል ሚዲያ ያው እንደምታውቀው ትንሽ ሙዚቀኛ ከሆንክ በተለይ ትንሽ አለው ማለት ይፈልጋል፣ ልታይ ማለት ይፈልጋል፣ የተወሰነ ጨረር ይፈልጋል። እኔ በዛ ነገር ጎበዝ ነኝ ብዬ አላምንም። ይኸው አሁንም እዚህ ስቀርብ ለመጀመሪያ ጊዜ ነው። ብዙ ጊዜ ተደዋውለናል፣ ግን አልበም እስክሰራ ጠብቀኝ ብዬ እንግዲህ ያው አንተም ጠብቀህ ነው እዚህ የደረስነው። በስም የተከፈቱ ብቻ ናቸው ወይንስ በሐሰት የተከፈቱ አካውንቶችም አሉ? በእኔ የተከፈተ አካውንት ነው ሁሉም ያለው። በእርግጥ ፌክ አካውንት የለም እስካሁን። ግን በደንብ እንግዲህ ከዚህ በኋላ በደንብ እንቀሳቀሳለሁ ብዬ አስባለሁ እንጂ ሚዲያ ላይ ይቀረኛል። ወደፊትስ ምን ለማድረግ አቅደሃል? ማለት ከዚህ አልበም በኋላ የመምጣት የሙዚቃ ኮንሰርት የማቅረብ ወይስ የአልበም ምርቃት ምን አስበሃል? ቀጣይ የምፈልገው ነገር እውነት ለመናገር እረፍት ነው። እረፍት በጣም እፈልጋለሁ። በጣም አሰልቺ ነው እንዳልኩ። አንዳንዴ እዚህ መድረሴም በጣም ይገርመኛል። እዚህም ይደረሳል እንዴ ነው የምለውና ሰው በየጊዜው አልበም አውጥቶ ምናምን ሳይ በጣም ነበር ያው የሚያስቀናኝና እንዲህም ይቻላል እንዴ ነው የምለው። ምክንያቱም የሚደረስም አልመሰለኝም። ያው ሁሉ ዘፈን ተሰርቶ ሰው ማስተራረኩ ምናምን ሲል ይገርመኛልና እኔ አሁን በዚህ ሰዓት እረፍት ከሆነ በላይ ትልቅ እረፍት እፈልጋለሁ።
አንድ ክሊፕ አለ አበባ የሚለውን ዘፈን ብዙ ሰው የሚወዳውን ዘፈን እሱን ክሊፕ ለመስራት እየተዘጋጀ ነው። ምናልባት ከዛ በኋላ ግን ያው ስራዎች ከመጡ የኮንሰርት የሾው ስራዎች ከመጡ መነጋገር ይቻላል። ከዛ ውጭ ግን በቅርብ አዲስ ስራ ይዤ እመጣለሁ የሚል ሀሳብ የለኝም። ወደ 257,000 ኮሜንት ያለውን ዘፈንን እያየው ነበር። ከስር በርከት ያለ ለየት ያለ አስተያየት እያየው ነበርና ከተሰጡት ኮሜንቶች ላንተ ለየት ያለው ሀሳብ የትኛው ነው? ለምሳሌ አሁን ሳይነቁ ነቅተን ሲነቁ ተኛን አይነት ሀሳብ ያለው ዘፈን አለ። ስለ ዘፈኑ ምን የተለየ ሀሳብ አለ? ቅድም እንዳልኩ ነው ለዘፈን ትርጉም መስጠት ምናልባት የዛን ዘፈን ጣዕምን ወይም ደግሞ ሰው ከራሱ ጋር ያገናኘበት ምክንያት እንዲያጣው ነው የምታደርገው። ስለዛ አሁን ከኔ ጋር የተያዘ ነው ብል ምናልባት ሌላ ሰው የተረዳበት መንገድ እንደዛ ላይሆን ስለሚችል ያንን ስሜት ልታጠፋበት ትችላለህ። ስለዛ በቃ ያንተ ስራ ምንድነው? እዛ ጋር ስሜትን መግለጽ ማውጣት ነው። ሰው በፈለገ መንገድ ተርጉሞ በራሱ ቢረዳው ደግሞ የምትመርጠው እሱን ነው። ምክንያቱም የሁሉም ሰው አረዳድ የተለያየ ስለሆነ ማለት ነው። እዚህ ጋር አይነት ስሜት ብናገር ከኔ ጋር የተገናኘ ነው ወይም እንዲህ ነው ብዬ ብል የሆነን ሰውን ስሜት የዛን የሙዚቃ እንትን እንዳያጣ እሰጋለሁ እና በራሱ መንገድ ቢረዳው ብዬ ሰው ከራሱም ጋር ከህይወቱ ጋር የሚገናኝ ከሆነ አገናኝቶ ቢደሰትበት ቢዝናናበት ነው የምመርጠው። ሚክዋን ህይወት በአሜሪካ አልጋ ባልጋ ነው የሆነልህ ወይንስ ብዙዎችን ስጠይቅ ከዚህ ተነስተን ይሄን ሰርተን እንዲሆነን የሚሉት ነገር አለና በዛ ውስጥ ነው ያንተም ህይወት የሚያልፈው? እሺ አሜሪካ አልጋ ባልጋ አይደለም። በእርግጥ አልጋ ባልጋ ነው ማለት ይከብዳል። ተሞክሮዬን ለማካፈል ያህል መጀመሪያ እዚህ ሀገር ስመጣ የተቀጠርኩበት ካምፓኒ ፌስቡክ ቢሆንም ስራዬ ግን አሁን የምሰራበት ስራ አሁን የምሰራው ሃርድዌር ሪሰርች ቲም ውስጥ ሳይሆን የጽዳት ሰራተኛ ነበርኩ። ከዛ ነው በሂደት የተለያዩ ቲሞች ውስጥ ገብቼ በጥረት ኔትወርኪንግ በጣም ኢምፖርታንት ነገር ነው። በጥሩ ስራ እና በኔትወርክ ከአንድ ስቴፕ ወደ ሌላ ፖዚሽን እየገባው ምናልባት አሁን 5ኛ ወይ 6ኛ ፖዚሽኔ ነው። በዛ መንገድ ነው እዚህ የደረስኩት። አልጋ ባልጋ ነው ማለት አይቻልም። ከሰራህ ግን ታገኛለህ። ሀገሩ ብዙ ኦፖርቹኒቲ፣ የፈለከውን ስራ በፈለከው መጠን ባለ እውቀት ባለ የቋንቋ ችሎታ በፈለከው መንገድ ስራ የምታገኝበት ነው። አልጋ ባልጋ ነው መሆን ባይባልም እስካሁን የመጣሁበት መንገድ እግዚአብሔር ይመስገን ለእኔ በጣም ጥሩ መንገድ ነው። ለማቆም የከበደ ሱስ አለ? የኔ ጥሬ ስጋ ነው። ጥሬ ስጋ ጥሬ ነገር አይመቸኝም። እድሌ ሆኖ ብዙ ሰው አምልጠዋል ይለኛል። ያው ሌላ ምን ሱስ ምናልባት የቻፕስቲክ ከንፈሬን የሆነ ነገር ካልተቀባው የቻፕስቲክ ሱስ አለብኝ። ከዛ ውጭ ሌላ ምንም ሱስ የለብኝም። ኳስ የማየት ሱስ ምናልባት እሱ ጥሩ ሱስ ነው። እሱ ቆንጆ ሱስ ነው እንዳልከው፣ ያው ጊዜን ነው የምታጠፋው መቼስ። ግን አርሰናልን የማየት ሱስ አለብኝ። ምናልባት ዘፈኖችን ሰምተው አንዳንዶች ሲሉ የሰማሁት ነገር አለ። ዘፈኖች ይመሳሰላሉ፣ የመመሳሰል ባህሪ ያላቸው የሚል አስተያየት አንተም ያየው ይመስለኛልና በሱ ጉዳይ ላይ ያለህ ምላሽ ምንድን ነው? ሚክዋን አይቻችኋለሁ። በእርግጥ እነዚህ ነገሮች ብዙ ጊዜ አንድ አይነት ፕሮዲውሰር ጋር የምትሰራ ከሆነ የተወሰነ የሳውንድ ምናልባት ወይም የዜማ መመሳሰል ሊቀራረብ ይችላል። ኮምፕሊትሊ አንድ አይነት ነው ማለት ባይቻልም በደንብ ጎንና ጎን አድርገህ ከሰማኸው የሆነ አካሄዱ ምናምን ሊመሳሰል ይችላል። ግን ስቲል አሁንም የተለያየ ነው። ይሄ የተለመደ ነገር ነው፣ አዲስ ነገር አይመስለኝም። ኖርማል ነው ብዬ አስባለሁ። እሱ 11ዱ ዘፈን ግን ምናልባት አንዱ ቢመሳሰል 11ዱ ማንንም የማይመስል እኔንም ልምሰል ቢሉ ማንንም ሰው መምሰል የማይችል አይነት የራሴ የሆነ ቀለም ያላቸው 11 ዘፈኖች ናቸው። ስለዛ በዛ አንድ ዘፈን ብቻ ባይገመት ባይ ነኝ። እስቲ ከዚህ ወጣም በል። የምትፈራው እንስሳ ምንድን ነው ከኔ ውጭ? እባብ ራሱ እንስሳውም የሰውም እባብ የሰውም እባብ እንስሳውም እባብ ከዛ ያውጣ። እባብ የሚደብር ነገር ነው አይደል?
ያው እባብ እንኳን ስለሚሳብ ታየዋለህ። ሳይሳብ ግን እባብ የሆነ ባህሪ ያለው ሰው ካለ እውነትን ነው፣ አስቸጋሪ ነው። መለየት ይከብዳል። እውነት። የምትወደው ቀለም አለ? እንዲህ ነው የምትለው? ምናልባት አሁን ካረኩት ግሪን ከለር ደስ ይለኛል። ክሬም ከለር ብዙ ጊዜ ሳይታወቀኝ ግን በአጋጣሚ ሆነው ክሬም ነገር አበዛለሁ መሰለኝ። ጫማዬም ወይ የሆነ ጋጀት ሄድፎን ምናምን ክሬም ከለር ብዙ አበዛለሁ። አረንጓዴ ደስ ይለኛል። ሁለቱ። እድለኛ ቁጥር ስንት ነው? 12። የአልበሜንም የሙዚቃ ትራኮች መጠን 12 ያደረኩበት ምክንያት ከዛ አንጻር ነው። ያው ስሜ ሚካኤልም ስለሆነ ቀኑንም ስለሚገልጽ ክርስትና የተነሳሁበት ቤተክርስቲያን ሚካኤል ቤተክርስቲያን ነው። ቤተሰቦቼም የህዳር ሚካኤል አክባሪዎች ናቸው። በዚህ ምክንያት ሴንቲሜንታል የሆነ ትርጉም አለው ለኔ። ኦሊቪዬ ዥሩ የአርሰናል ተጫዋች ያው ብዙ ሰው ባጋራበት 12 ቁጥር። ለምሳሌ ሸዋዚንገር ከኦስትሪያ ወደ አሜሪካን ሲሄድ $17 ብቻ ነው ይዞ ሄደው ምናምን አይነት ታሪክ አለና ሚክዋን ወደ አሜሪካን ሲገባ ስንት $? ይዞ ገባ? ያው እኔ ከእድሜም አንጻር በዛ ሰዓት ምንም ገንዘብ ይዤ እዚህ ለመግባት ሀሳብም የለኝም። 18 ዓመቴ ነው፣ ገና ከሃይስኩል እንደወጣው ነው። ያው እዚህ ደግሞ ቤተሰብ ጋር ነው የወጣሁት። ወላጅ እናቴ ያለች ምናምን እሱ ስላለ ብዙ የገንዘብ ድጋፉ አላስፈለገኝም ነበር። ያው የተወሰነ ለኪስ ይዘት መጣ ይሆናል። ከዛ ውጭ ግን የተጋነነ ገንዘብ ብዙ ነገር ይዤ አልገባም። የብዙዎች ጥያቄ ነው። በራስ ቻናል ሳይሆን በኤላ ቲቪ ነው የተለቀቀውና ለምንድን ነው ኤላን የመረጥከው? ምንም ምክንያት የለውም። ያው ኮንታክት አደረጉኝ። ምናልባት አልበም የመስራት ፍላጎት እንዳላቸውና ከኔ ጋር መስራት እንደሚፈልጉ ፍላጎታቸውን ሲገልጹልኝ ያው ተስማምተን በገንዘብ መጠን ተስማምተን እነሱ ጋር እንዲሆን በመወሰን ነው። ምናልባት ከተፈራረምኩ 3 ዓመት ይሆነዋል አልበሙ መስራት ከጀመርኩ። ከነሱ ጋር ባለኝ ዲል የወጣ ሀሳብ ስለሆነ አሁንም በኤላ ቲቪ እንዲሆን ወስነናል። ለስንብት በነገራችን ላይ ከአዲስ አልበሙ አንድ ዘፈን ይጋብዘናል። እስኪ ስለምታቀርበው ዘፈን ንገረኝ። ምክንያቱም የአልበም መጠሪያ መውጫ ስለሆነ እኛም በአንተ የዜማ ግብዣ እንድንወጣ። አልበሙ እስከ ማካተቴ በፊት ቲክቶክ ላይ ቀንጨብ አድርጌም ለቅቄያት ነበር። ብዙ ሰው ወዶታል። ቤንጂ ይባላል። ምርጥ አቀናባሪ። በግጥምና በዜማ ኤልያስ ጌታቸው የተሳተፉበት ጀባ የተሰኘውን አዲሱ ሙዚቃዬን ያው እንግዲህ ሚክዋን አዲስ አልበሙ በኤላ ቲቪ ላይ በእይታ ላይ ነው። እዩት፣ አድምጡት፣ ተደሰቱበት። መውጫ የአልበሙ መጠሪያ ነው። እኛም እንግዲህ የሰይፉ በኢቢኤስ መውጫ ልናደርገው ነው። ከነ ኤንዲ ጋር በመሆን አሜሪካን ሀገር በሚገኘው ብላክ ሮዝ የምሽት መዝናኛ ተቀርጿል። ከዘፈኑ መሃል አንዱ መውጫ እናደርገው አይደል? ለስንብት ምስጋና ካለ ሚክዋን በጣም እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ሁላችሁንም ወዳችኋለሁ። የሚደርሱኝ መልእክቶች በሙሉ ለማየት ሞክራለሁ። በየጊዜው ለሁሉም መልሳለሁ፣ ሁሉንም አያለሁ። አስተያየታችሁ፣ ድጋፋችሁ ነው አልበም ሰርቼ ለአብቃ እና ለአዲሱ የሚል ሀሳብ ይመጣልኝና ድጋፋችሁ አይለየኝ። አዲሱን አልበም አዳምጡት፣ ተወዱታላችሁ። እኔም ከኔ ጋር የሚሰሩ አምነንበት ያወጣነው አልበም ነው። የኤላ ቲቪ ባለቤት ዩኤል ይባላል። ለንደን ነው የሚኖረው። ያው ብዙ ጊዜ የኤርትራ ሙዚቃዎችን የሚለቅ ቻናል ነው። አሁን ወደ ኢትዮጵያ ሲኖች እየገቡ ነው። በጣም ታግሰውኛል። እንዳልኩ ከፈረምኩና የተወሰነ አድቫንስ ከተቀበልኩ 3 ዓመት ይሆናል። ረጅም ጊዜ ታግሰውኛል። ዩኤልን በጣም አመስገን እፈልጋለሁ። አንዳንዴ አስቸጋሪ ሊሆን ይችላለሁ። መራሴ የምፈልግበት መንገድ አለ ነገሮች እንዲሆኑ። እሱም በሙሉ አኮሞዴት አድርገው አንደርስታንድ አድርገው ነው አልበሙን እዚህ እንዲወጣ በዚህ ጊዜ እንዲወጣ የሆነበት ምክንያትና ዩኤልን ከልብ ማመስገን እፈልጋለሁ። የኤላ ቲቪ ባለቤት ዩኤል በጣም አመሰግናለሁ። አንተንም ሰይፉ። ያው እንግዲህ ስለሆንክ በጣም ነው የማመሰግነው። መልካም ምሽት ሚክዋን። እኔም እጅግ በጣም አመሰግናለሁ ሰይፉ። ሰላም